ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ አማን ሁሉ ሰላም። ነባሮቹ በላይክ ግቡ፣ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። ዛሬ እንግዲህ ቤዛ ድራማ ነው ይዤላችሁ የመጣሁት። እናንተም እስከ መጨረሻው ድረስ ተከታተሉ። ሉሲ እንግዲህ ለሎሚ ወይም ደግሞ ለሮቤል ለቤት ሰራተኛዋ ትደውልና ከመጠጡ ላይ መድኃኒት ጨምረሽ ስጪው ትላታለች። ሎሚም እንግዲህ በሉሲ ሀሳብ ተስማማና እሺ ትላታለች። ነገር ግን ሮቤል ተደብቆ እያዳመጣን ነበረ። እሷም ከሉሲ ጋር እንግዲህ ሎሚም ስልኩን ከዘጋሽ በኋላ ወደ ሮቤል ዶክተር ሮቤል ትመጣና የሚጠጣው መጠጥ ትሰጠዋለች። ሮቤልም በዚህ ሰዓት ነው የሚጠጣው ሲላት፣ አይ ምን ችግር አለ ትለዋለች። እሺ በቃ እንደዛ ከሆነ መጀመሪያ የሚበላ ምግብ አንጪ ይላታል። ሎሚም እሺ ብላ ተነስታ ትሄዳለች። ከዛ በኋላ ሮቤልም እንግዲህ ሎሚ ሁል ጊዜ ያው ማስጠንቀቂያ ሰጥቼሻለሁ፣ አሁን ከማይገጥም ሰው ጋር ነው የገጠምሽው ይላታል። ሉሲ እንግዲህ ከዚህ በፊት ሳሚንም ሆነ ሮቤል እነ ቤዛን ከዲታ ለገንዘብ ብላ ከዶክተር ሮቤል ጋር ነበረች። አሁንም እንግዲህ ዶክተር ሮቤል እንደማያዋታ ስታውቅ ነው በዚህ ሎሚን እንግዲህ ያው ሎሚ አድርጊ ያለቻትን ማድረግ ስላለባት በእሷ ልትጠቀም ነበረ። ነገር ግን ደግሞ አልተሳካላትም። ሮቤልም እሺ ታዲያ አሁን ለሚደርስብሽ ጥቃት ማን ነው ተጠያቂው? እኔ ለምን እጠይቃለሁ ይላታል። ሮሚም እንግዲህ ጉዷን ስላላወቀች እንግዲህ ምን ነው ዛሬ ያለ ወትሮህ በጊዜ ልትሰክር ነው እንዴ ትለዋለች። ነገር ግን ከመድኃኒት ከመጠጡ ላይ የጨመረችበትን እንግዲህ ወደ ለሷ ነው የቀየረው። ሮቤል ስትለው አቤት ይላታል። ከዛ የፈለግሽውን አደርግልሻለሁ ብለኸኛል ነበረ ስትለው ሮቤልም አዎ ይላታል። አንድ ጨዋታ እንድንጫወት ፈልጌ ነበር ስትለው ሮቤልም ይቻላል፣ ነገር ግን እንደ ባለፈው መድኃኒት መጠጣት ነው ሲላት፣ ሎሚም አይ አይደለም እና ታዲያ ምንድን ነው ሲላት፣ ሎሚም ከዚህ ወረቀት ላይ እንድትፈርምልኝ ትለዋለች። እንግዲህ ይሄ ሁሉ ሴራ እንግዲህ የዛች የሉሲ ነው። ሉሲ እንግዲህ ለቤዛና ለሳሚ ያልሆነች ለማንም አትሆንም። ይሄ ደግሞ የምን ወረቀት ነው ይላታል። ሎሚም ፈራህ እንዴ ስትለው፣ ሮቤልም ለምን እፈራለሁኝ እንደዛ ከሆነ እንጫወታ ስትለው፣ ሮቤልም ይቻላል፣ ስለዚህ ተቸንፈሃን ከዚህ ላይ ፈርም ስትለው፣ ሮቤልም ከዚህ ላይ ነው የምፈርመው ሲላት፣ ሎሚም አዎ ትላለች። ሮቤልም ከተቀመጠበት ይነሳና ትሰሚኛለሽ፣ በእስክሪብቶ ሳይሆን የምፈርመው በአንቺ ደም ነው የምፈርመው ይላታል። ሮቤል ምን አደረግኩ ስትለው እንግዲህ ሮቤልም ይኸውልሽ እንኳን ክሌሽን ልትከጂኝ ብታስቢ እንኳን እገልሻለሁኝ፣ እንደምገልሽ ነግሬሽ ነበረ፣ አንቺ ግን እውነት አልመሰለሽም። ሮቤልም ሽጉጥ አንስቶ እንግዲህ ሲደቅንባት ሎሚም በጣም ይቅርታ ስትለው እሱም አይ ይቅርታሽን ከዛው በኋላ እንግዲህ ሎሚ እንግዲህ የሉሲን ወሬ ባትሰማ አይገላትም ነበር። እሱም በያዘው ሽጉጥ እንግዲህ ይገላታል። ሮቤል ማለት እንግዲህ በጣም ጨካኝ ነው። እንዲሁም እንግዲህ የገዛ ወንድሙ ቤዛን አግብቶ እንዲኖር አይፈልግም። አሁን ላይ ቤዛና ሱራፌል እየተስማሙ አይደለም። ሱራፌል መውለድ አይችልም። ቤዛ ደግሞ መውለድ ባትችል ችግር የለውም ልጅ ከሌላ ቦታ አንጥተን እናሳድጋለን ብለው ነበር። ነገር ግን ደግሞ የገዛ ወንድሙ ሮቤል ያው ሱራፌል ከቤዛ ጋር ሆኖ ደስተኛ ህይወት እንዲኖር አይፈልግም። ቤዛ ሳሚ ሱራፌል ምንድን ነው የደበቃችሁ ንገሩ ብላ ትጠይቃቸዋለች። ሳሚም እረ ቤዚ ምንም ነገር አልደበቅንሽም፣ ታዲያ ስለምን ነበረ ፖሊስ ጣቢያ ስታወሩ የነበረው? ሱራፌልም ቤዛ ከዚህ ጉዳይ ላይ አንቺን ማስገባት አልፈልግም፣ እኔ ራሴ ወጣዋለሁኝ
ቤዛም ሱራፌል አታናደኝ፣ የደበቃችሁትን ነገር ብቻ ንገሩኝ። ሱራፌልም በቁጣ ቆይ አልገባኝም፣ ነገሩን በዚህ ልክ ለማወቅ የፈለግሽው ለምንድን ነው? ሁላችን ለአንዳችን አይመለከተንም፣ የሁለታችን ጉዳይ ያበቃ ነው ስትይኝ አልነበረ? ቤዛም ኧረ ማምለጫ መሆኑ ነው ትለዋለች። እሺ ምንም አይመለከተኝም፣ ከፈለጋችሁ ደግሞ የፈለጋችሁትን መሆን ትችላላችሁ ትላቸዋለች። ግን ደግሞ እንደ ባለፈው አይነት መዘዝ በህይወቴ እንዳታመጣብኝ ብላ እንግዲህ ቤዛ ሱራፌል እና ሳሚን ትቆጣቸዋለች። አንተ የፈለግከው መሆን ትችላለህ ስትለው ሱራፌልም አታስቢ፣ አይደለም ከዚህ ቤት መንገድ ላይ ራሱ አታይኝም፣ ምናልባት ፊቴ ተጨማዶ ፀጉሬ ሸብቶ ምናልባት ደግሞ ያንቺን ለማየት እመጣለሁኝ ይላታል። እኔ ስለማያስችለኝ እመጣለሁኝ። እዛም ቆይ በምን ምክንያት ነው እስከምታረጅ ድረስ የምትቆየው? አልገባኝም፣ ምክንያቱ ምንድን ነው ትለዋለች። ማንገናኝና እንደማንታይ የምታወራው? ሱራፌልም እሱን አይደለም እንዴ የምትፈልጊው? ታዲያ እኔ ብፈልግ አንተ ትተኸኝ ትሄዳለህ ማለት? ሱራፌልም ታዲያ ምን ማድረግ አለብኝ ይላታል። እንግዲህ ሱራፌል በጣም ሚስኪን ነው። ከበቀል ፍቅር ይሻላል ብሎ ነው ነበር ቤዛን ያገባው። የወንድም ምቀኛ አይጣልባችሁና ወንድሙ ደግሞ ሱራፌል ከቤዛ ጋር ደስተኛ ህይወት እንዲኖረው ስለማይፈልግ የሱራፌልን ህይወት አሁን ላይ እየበጠበጠ ነው ያለው። እና ታዲያ ምን ማድረግ ነበረብኝ? እጅና እግርሽን አስሬ ካለጣገቤ ማድረግ ነበረብኝ፣ ወይም ደግሞ ራሴን አስሬ ከዚህ ቤት ከግድግዳ ጋር ላጣብቅ? ከዛም ግራ ስለተገባት እንግዲህ ቆይ አንተ ሰውዬ ግን ምንድን ነው ችግር ትለዋለች። አንድ ቀን እንኳን በሰላም መዋል አንችልም እንዴ? ቢያንስ ዛሬ ለሉላ ስትል እንኳን ምን አለ ዝም ብትል? ጊዜ ጭቅጭቅ፣ ሁሉ ጊዜ ነገር። ቆይ አንተ ግን አይሰለችህም እንዴ ትለዋለች። እሱ እንግዲህ ወዶ አይደለም እንደዚህ የሚሆነው። በመጀመሪያው መውለድ እሱ አይችልም፣ ቤዛ ደግሞ መውለድ ትችላለች። ለዛ ነው እንግዲህ ቤዛ እኔ መውለድ ስለማልችል ምናልባት ጥላይ ትሄዳለች ብሎ ስለሚፈራ ነው። አሚን ቤዛ እባክሽ ለትንሽ ደቂቃ እንኳን ዝም በይ፣ ነገሩን አታባብሽው ይላታል። ከዛም ሳሚ አንተም እንደሱ ነው የምታስበው? እንደሱ አልክ። ስለዚህ አንተ ደግሞ እንደሱ ሱራፌል ነው እንደ የምታስበኝ ትለዋለች። እኔ እንደዛ አይደለም ያልኩት፣ አሁን ያለንበት ሁኔታ ጥሩ አይደለም። ቢያንስ ደግሞ ተረጋግተን ሁላችንም እስከምናስብ ድረስ የሆነ ክፉ ነገር አንነጋገር ይላታል። እንግዲህ ሳሚ የሳሚና የቤዛና የሱራፌል ችግር እስካሁን ድረስ አላበቃም። ነገር ግን እስካሁን ድረስ በክፉም በደጉም አብሯቸው ነው ያለው። ሉሲ ለገንዘብ ብላ ስትከዳቸው እሱ እስካሁን ድረስ እንግዲህ ከአበጣ ገባቸው ነው ያለው። እሱ ነው ስሜቱን መቆጣጠር የማይችለው። ስለዚህ ስሜቱን እንዲቆጣጠር ንገረው ስትለው እንግዲህ ሱራፌልን ማለት የፈለግሽውን ነገር ለምን በግልጽ አትነግሪኝም? ንገርኛ፣ ሁል ጊዜ ስህተት የምሰራው እኔ ነኝ አይደለ? እኔ ላንቺ የምመጥን ወንድ አይደለሁም። አንዳንድ እንቅፋቶች የሚገጥሙሽ በእኔ ምክንያት ነው አይደል ይላታል። እንግዲህ ንገርኛ፣ ለምንድን ነው ዝም የምትይኝ ሲላት፣ ቤዛም እንግዲህ ጭራሽ ከአንተ ብሶ ደግሞ ትቆጣኛለህ እንዴ? ሱራፌልም እየተቆጣሁሽ አይደለም ቤዛ፣ ያሰብሽውን ነገር ነው እየነገርኩሽ ያለሁት። እዛም እንግዲህ ነገሩን ትንሽ ከረር አድርገዋለች እና ሳልናገር የሚረዳኝ ሰው ነዋ አብሮኛለው ትለዋለች። ሳሚ እንግዲህ ሁለቱ እየተጣሉ ስለሆነ በመሀል ላይ እሱ ግራ ተጋብቷል። ባልሽ እንደሆንኩ ግን ውስጥ ሻምናን ሲላት፣ ቤዛም አንተን ልጠይቅህ እንጂ አንተ ግን ባሌ ነህ ትለዋለች። በቃ ይሄ ነው መልስሽ ሲላት፣ እንግዲህ ቤዛም እና ታዲያ ምን እንድልፈልጌ ነበር ትለዋለች። ሳሚም እንግዲህ ቆይ እናንተ ሰዎች ግን ምን ሆናችሁ ነው? እስኪ ነገሩን አረጋጉት። ሳሚም ተነጋግራችሁ ችግራችሁን የማትፈቱ ከሆነ እኔ የራሴን ውሳኔ እወስናለሁ ሲል እንግዲህ ሱራፌልን ቤዛም እንዴ ምን እያደረክ ነው ይሉታል። ታጥሏቸው ይሄዳል። ከዛ ተነጋግራችሁ ችግራችሁን ስትፈቱ ስትስማሙ
ጥሩ ብሏቸው እንግዲህ ጥሏቸው ይሄዳል። ከዛ ሁለቱ ከተነሱበት እንግዲህ ሳሚም ቆልፏቸው ሲሄድ እንግዲህ ቤዛም ሱራፌልም ሳሚ እባክህ ክፈተው ይሉታል። እንግዲህ ስለነበረን ቆይታ እናመሰግናለን። የዛሬው ክፍል ይዤ የመጣው ድራማ ይህንን ይመስላል። ስለዚህ አንዳንድ ጊዜ ያው በባልና ሚስት ጸብ ያለ ነው። ነገር ግን ደግሞ መደማመጥም ወይንም ሴቷ ወይ ወንዱ ደግሞ መቸነፍ አለባቸው። ይህ ሰው ደግሞ አሉሽ አሉሽ ወሬ መስማት የለባቸውም። ከቤዛና ከሱራፌል ላይ የምናየው እንግዲህ ቤዛና ሱራፌልን የሚያጣሏቸው እንግዲህ ያው ሰው ነው። ሌላዋ ደግሞ ሉሲ ናት። ሉሲ እንግዲህ እነ ቤዛንና እነ ቤዛነት ሳሚን እንግዲህ ከድታ ከሮቤል ጋር ነበረች እና እንግዲህ ሮቤልንም እንግዲህ አየሆይ ይታይህን ወይ ከዛ ሰው ስትለው እንግዲህ ሮቤልን የታሉ ይላታል። እንግዲህ እንደዛ የምታረግበት ምክንያት እንግዲህ ሮቤልን ለመበቀል ስለፈለገች ነው። ሮቤልም እውነት መስሎት እንግዲህ ወደ በሩን ከፍቶ ሊያይ ይሄዳል። ነገር ግን ከኋላው ሆና እንግዲህ ሉሲ የሆነ ዱላ አንስታ ልትመታው ትፈልጋለች። ቤዛ ደግሞ ተደብቃ ምን እንደሚሰሩ እያየቻቸው ነበረ። እንግዲህ ሱራፌልም እንግዲህ አይ ሰው የለም ብሎ እንግዲህ ዘወር ሲል እንግዲህ ሉሲ ልትመታው ስትል አንቺ ልትመቺ ነበር እንደ ሲላት፣ ሉሲም እንግዲህ ዶክተር ሮቤልን እባክህ ይቅርታ አድርግልኝ ትለዋለች። ሱራፌልም ማለቴ ሮቤልን ይቅርታ አድርግልኝ አትበኝ፣ በተደጋጋሚ ስህተት ሁል ጊዜ እየሰራሽ ይቅርታ አድርግልኝ ነው የምትይኘው። ሉሲም እንግዲህ እበላለሁ ስትል እንግዲህ ልትበላ ነው። በቃ ይቅርታ እኔ እኮ እማደርገውን ስላላወቅኩ ነው ስትለው፣ ሮቤልን ጭራሽ እጅሽን ከኔ ላይ ልታነሽ ነው እንዴ ይላታል። እንግዲህ ሮቤልና ይቺ ሉሲ በጣም ሲበዛ አስመሳዮች ናቸው። ሉሲም እንግዲህ ከዚህ ቀደም እነ ሳሚ እነ ቤዛ ጋር ነበር የምትሰራው። እንግዲህ ሱራፌልና ሳሚ ያገኙትን ገንዘብ ይዛ ወደ እነ ሮቤል ነበር የሄደችው። ነገር ግን እስካሁን ድረስ ያቀደችው እቅድ አልተሳካላትም። ሮቤልም እንግዲህ ይቅርታሽን ከዛው ቀቀለሽ ቤ ሁለተኛ ይቅርታ አድርግልኝ እንዳትይኝ ይላታል። እንግዲህ ቤዛ ምን እንደሚያደርጉ እንግዲህ ሁለቱን ተደብቃ እያየቻቸው ነበረ። በዛ ላይ ደግሞ ሳሚና ሱራፌል እንግዲህ ቤዛ ስልኳን ስትደውል አያነሱላትም። እነሱም እንግዲህ ሱራፌልም ወይኔ ከዛ ቤት ከሮቤል ቤት ሂዳ ይሆናል፣ ስለዚህ የሆነ ነገር አድርጓት ይሆናል ይላል። ሳሚም ሲደውልላት እንግዲህ ስልኩን አታነሳላቸውም። ሳሚም እባክሽ ቤዛ ስልክሽን አንሽልና ይላታል። ቤልም ይኸውልሽ ከዛች ሎሚ ጋር መቀበር አእምሮሻን መሰል ሲላት፣ ሉሲም እባክህ ሮቤል አንተ የምትፈልጋትን አይነት ሴት እሆንልሃለሁ፣ የዛሬን ብቻ ይቅርታ አድርግልኝ። ሉሲም እንግዲህ እባክህ ብትለው፣ ሮቤልም በፍጹም ከዛች ሎሚ ጋር አብረሽ መቀበር አለብሽ ነይ እያለ ጎተተ ሲወስድ እንግዲህ ሉሲም እሪ እያለች እንግዲህ ታለቅሳለች። ሌላዋ እንግዲህ ሉላ ናት። ሉላ እንግዲህ ያው አራስ ናት ወልዳለች እና ቤዚ እያለች ትጠራለች። ማለቴ ሉላም እንግዲህ ከተኛችበት ተነስታ እንግዲህ ቤዛ ሱራፌል ብትል እንግዲህ ማንም ሰው ከቤት የለም ነበር እና የት ሄደው ነው ትላለች። ሌላዋ ሉሲ ናት። ሉሲ እንግዲህ ተመሳሳይ አንድ አይነት ስህተት ነው የምትሰራው። ሉሲ ከዚህ ቀደም እንግዲህ እነ ቤዛ ያደረገቻቸውን ስህተት እሱ ብቻ አልበቃ ብሎ እንግዲህ አሁንም ዶክተር ሮቤል እንግዲህ ሁሉ ጊዜ ይቅርታ እያደረገላት አሁንም መልሳ እንግዲህ ስህተት ነው የምትሰራው። ሉሲ መጀመሪያውኑ ሱራፌልን እነ ሳሚንና ቤዛን ከመጀመሪያው ከዴታ ዶክተር ሮቤል ምን አይነት አደገኛ ሰው እንደሆነ ታውቃለች። ነገር ግን ለገንዘብ ብላ ነው ይህ ሁሉ የምታደርገው። ስለዚህ ደግሞ ገንዘብ የሚወድ ሰው መጨረሻው ያንን ገንዘቡንም ሳይበሉት ራሳቸውን አብሮ ነው ገንዘቡ የሚያጠፋት። እንግዲህ ሉሲ ለገንዘብ ስትል ነው። መጨረሻ ላይ እንግዲህ ያ ገንዘብ ራሷ ነው ይዟን ነው የሚጠፋው።
ሳሚ ወደ ሱራፌል ይሄዳል። ሱራፌል እንግዲህ ጥበቃዎቹ አሉ ወይ ሲለው አዎ አሉ፣ ነገር ግን ደግሞ ልንጠነቀቅ ይገባናል ይለዋሉ። እንግዲህ ይህን የሚያደርጉት ቤዛ ወደነ ዶክተር ሮቤል ቤት ስለሄደ እሷን የሆነ ነገር እንዳያደርጋት ብለው ስለፈሩ ነው። ቤዛ ስልክ ስትደውልላቸው ቤዛ ምን ሆነሽ ነው? በሰላም ነው ስልክ ማታነሽው ሲላት ቤዛም ከነ ሮቤል ቤት ወጥቻለሁ ትላቸው ስትላቸው እኛም ከዛ አካባቢ ነኝ ይሏታል። ከዛ ቤዛም እሺ በቃ እናንተም ወደ ቤት ሂዱ እኔ እመጣለሁኝ። ቤዛ ደህና ነሽ ወይ? ምንድን ነው ድምፅሽ ልክ እኮ አይደለም፣ የተፈጠረ ነገር አለ ወይ ብሎ ይጠይቃታል። ዛም አዎ እስካሁን ያየሁትን ነገር ግን ማመን ከብዶኛል። ሳሚ ምንድን ነው ምን አየሽ? ሎሚ በህይወት አለች እንዴ ብሎ ይጠይቃታል። ከዛው ቤት ስንመጣ እናወራለን ትላቸዋለች። ያም እንግዲህ ዶክተር ሮቤል እንግዲህ ያየችውን ነገር እንግዲህ ስላስደነገጣት ስለፈራች እንግዲህ ሳሚንም ከቤት እንገናኛለን ስትለው ሳሚም እሺ በቃ አሁን አንቺ ቶሎ ብለሽ ወደ ቤት ነይልና ስልኩን ይዘጋዋል። ሱራፌልም ምንድነው ያለች ስለው ሳሚም አይ ወደ ከቤት እንገናኛለን ብላኛለች፣ ስለዚህ ፈጥነን ወደ ቤት መሄድ አለብን ይለዋል። እንግዲህ ዶክተር ሮቤል እና ሱራፌል ወንድማማቾች ናቸው። ሱራፌል እንግዲህ ወደ ቤዛ ህይወት መጀመሪያ የሄደው ለበቀል ነበረ። ነገር ግን ደግሞ ቤዛን ሲያያት እንግዲህ በጣም ጥሩ ልጅ ስለሆነ ቤዛን አፈቀራት። ያው የውሸት ጋብቻው ወደ እውነት ይሆናል። ሮቤል ደግሞ እንግዲህ በተቃራኒው በጣም መጥፎ ሰውና በቀልን የሚፈልግ ሰው ነው እና ማለት ሮቤል የቤዛ ቤተሰቦች እንግዲህ ባጠፉት ጥፋት ቤዛ መቀጣት የለባትም። ስለዚህ ቤተሰብ ላጠፋው እንግዲህ ልጆች ደግሞ መቀጣት የለባቸውም እና ሱራፌ ይሄ ሮቤል እንግዲህ እስካሁን ድረስ አንድ ነገር አልሰራም። እንደውም ወንድሙን መጥፎ ነገር ነው የሚመክረው። ነገር ግን ደግሞ ሱራፌል ደግሞ ሮቤልን ካለጣ ገቤ እንዳላይህ እኔ ቤዛን አፈቅራታለሁ፣ እወዳታለሁ። ስለዚህ የቤዛ ቤተሰቦች ላጠፉት እሷ መቀጣት የለባትም ብሎ እንግዲህ ያው ነግሮታል። ሮቤል ደግሞ ይህን ነገር ሊቀበል አልቻለም። ለዛ ነው እንግዲህ ከሉሲ ጋር አብሮ ሊሰራ የፈለገው። ሉሲ ደግሞ የምትፈልገውን ገንዘብ ስላላገኘ ሮቤልን ለመበቀል ነበር የፈለገችው። ነገር ግን አልተሳካላትም። ሮቤል እንግዲህ ሉሲ የትም እንዳትሄድ ወይንም ደግሞ መረጃ እንዳታቀብል ብሎ እንግዲህ እጅና እግሯን አስሮ ቁጭ አደርጋታን ደግ አርጓታን። ከዛ ይመጣና ቆይ ምን ሆነሽ ነው የምታለቅሽው ሲላት ሉሲም አላለቀስኩም ስትለው ሮቤልም አይ እያለቀሽ አይደለ እያየሁሽ እኮ ነው ይላታል። ጥፋትሽን አይቼ ዝም ስላልኩሽ በህይወት ስላቆየሁሽ ነው ወይ ይላታል። አልገደልኩሽ ደበረሽ እንዴ ሲላት እንግዲህ ሉሲ እኔ እኮ አይደለውም በቃ ስለከፋኝ እንባዬ እየወረደ ነው ትለዋለች። ደግሞ አንተም ቢሆን ይቅርታ አድርግልኝ ትሰሚኛለሽ? እኔ ሮቤል ለማንም እራርቼ ይቅርታም አድርጌ አላውቅም። ነገር ግን ላንቺ ተደጋጋሚ ይቅርታ እያደረግኩልሽ ነው። እንደራራሁልሽ ለምን ደግሞ በህይወት እንዳቆየውሽ ራሱ አላውቅም። ሮቤልም እንዴ ቆይ የእውነት ወድጄሻለሁ እንዴ ሲላት ሉሲ አንገቷን ደፍታ ነበርን ቀጥ ትላለች። እስኪ ንገሪኝ ይላታል። ንገሪኝ ወድጄሻለሁ እንዴ ሲላት ሉሲ ትደነግጥና ትለዋለች። አዎ ለእኔ ግድ የሌላትን ሴት ወድጃታለሁ እኔ እንጃ ስትለው ሮቤልም እኔ እንጃ ማለት ለእኔ ግድ እንደሌለሽ ያው እየነገርሽኝ ነው አይደለ ይላታል። ያኔ አብረሽኝ የነበርሽው ለገንዘብ ብቻ ነው አይደለ? ሉሲም እረ አይደለም ስትለው ሮቤልም አይ አሁን ራሱ በፍራቻ አይን ነው የምታይኝ ይላታል። በእርግጥ ሉሲ ወደ ሮቤል እንግዲህ የሄደችው ከመጀመሪያው ለገንዘብ ብላ ነበረ የቀረበችው። ለሰው ሳይሆን እንደ ጭራቅ ነው እየቆጠርሽኝ ያለሽው። ሲም እንግዲህ እጅና እግሯ ስለታሰረ እንግዲህ ምንም ማድረግ አትችልምና በጭራሽ ሮቤል እኔ እንደዛ እያሰብኩ አይደለም ስትለው
ሮቤልም ይስቅባታል። እንግዲህ አይ እኔ እወድሃለሁ ስትለው ሮቤልም አይ አይንሽ ላይ የሚታየው ፍቅር ሳይሆን ጥላቻ ነው ብሎ እንግዲህ እውነቱን ይነግራታል። ያው እንግዲህ ሳሚ ሱራፌል እና ቤዛ ወደ ቤታቸው እንግዲህ ተመልሰው እንግዲህ ሎሚ ሞታለች ይላሉ። ሱራፌልም እንግዲህ በቃ እኔ እኮ ብያችሁ ነበር እኔ ነኝ የገደልኳት ይላል። ነገር ግን ሱራፌል ሳይሆን የገደላቱ ዶክተር ሮቤል ነው የገደላት። ዶክተር ሮቤልም እንግዲህ በዚች ሉሲ አድርጌ ያለቻትን ስታደርግ እንደ አጋጣሚ አይቷን ነው የገደላቱ። እንግዲህ የዛሬው ክፍል ይህንን ይመስላል። በሚቀጥለው ክፍል እስከምንገናኝ ድረስ ቸርን ሰንበት። ሀገራችንንም ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን ይጠብቃችሁ። እንግዲህ ከዚህ ቤዛ ድራማ ላይ እንደምናየው እንግዲህ ሉሲ እንግዲህ ከመጀመሪያው ወደ ሮቤል ሄደችው ለገንዘብ ብላ ነበረ። ነገር ግን አሁን ላይ ከዶክተር ሮቤል ወጥመድ እንግዲህ ገብታለች። በሚቀጥለው ክፍል እንግዲህ ምን እንደሚያደርጋት አናውቅም። እስከዛው ድረስ